ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን እንግዲህ መድፈኞቹ የዝውውር መስኮቱ ላይ አተኩረው እየሰሩ ነው የሚገኘው። አሁን በቅርብ ሰዓታት ውስጥ ከወጡ በቀጥታ መረጃ ልጀምር። ወደ አድማጮቻችን አርሰናል በቀጥታ ከፍተኛ የሆነ የዝውውር መስኮቱ ላይ ቅድሚያ ከሚሰጧቸው ተጫዋቾች መካከል አንዱ የሆነው ብሩኖ ጉሜሬስን የሚመለከተውን ማነሳ የሚሆነው እንግዲህ ለኒውካስትል ቅርብ የሆኑ እነ ማርክ ኤድዋርድስ እንዲሁም ሌሎች መረጃ ምንጮች ይህንን ጥያቄ ውድቅ እያደረጉት ነው የሚገኙት። ነገር ግን አርሰናል 70 ሚሊዮን ፓውንድን ለዚህ ተጫዋች በሚመለከት ከኒውካስትል ጋር ንግግሮችን አድርጓል የሚል ነው። ለኒውካስትል ቅርብ የሆኑ አላናገሩም አርሰናሎች የሚሉ መረጃዎችን ማወጣዋል። እንግዲህ ኒውካስትል ይህንን ተጫዋች ሌላ ቤን ጃኮብስን የምታውቁት ከሆነ ምን አስተያየት ሰጥቷል? ሌላ ከአርሰናል ውጭ ያለ ቡድንም ከዚህ ተጫዋች ጋር ንግግርን እያደረገ እንደሆነ ነገር ግን ተጫዋቹ ቅድሚያ ለአርሰናል ነው፣ አርሰናል ላይ ብቻ ትኩረቱን እንዳደረገ ተናግሯል። ይህንን ተከትሎ አርሰናሎች ታዲያ ይህንን ተጫዋች 70 ሚሊዮን ፓውንድ ይዘው ሁኔታዎችን በሚገባ አይተዋል። ነገር ግን ዝውውሩ አስቸጋሪ ሆኗል ማለት ይቻላል። አሁንም ኒውካስትል 90 ሚሊዮን ፓውንዶችን ይፈልጋሉ። ኒውካስትል በዚህ ዝውውር መስኮት ብሩኖ ጎሜሬስን በሚመለከት ማለት ነው ሉካስ በርጌል እና እንዲሁም ደግሞ ጄዲ ስፔንስን ከቶተናም 90 ሚሊዮን ፓውንድ ከፍሎ ማስፈረምን ይፈልጋል። ሉካስ በርጌል በቀጥታ ሊተካው የሚችለው እንግዲህ ኢንተንሲቲ እና ፍጥነት ያለውን በሚገባም የጨዋታ የተጫዋችም የብቃት መመሳሰል ያላቸውን ብሩኖ ጎሜሬስን ለመተካት ነው። እንግዲህ ዝውውር መስኮቱ እንግዲህ የተለያዩ ተጫዋቾችን በተለያየ ሁኔታ እያሳየን ነው የሚገኘው። አርሰናሎች የዝውውር ቅድሚያውን ግን የሰጡት ብሩኖ ጎሜሬስን ማስፈረም ላይ በሚገባ እየሰሩ ነው። እንግዲህ አርሰናል ሙሉ በሙሉ ስብስቡ ተመልሷል ወደ ስልጠና ማለት ነው። ታዲያ አንደኛው አብራተስን አይተናል። የአርሰናል የአካል ብቃት አሰልጣኝ ሆኖ አዲስ የሚጀምረውን ማለት ነው በሚገባ እንግዲህ መድፈኞቹ እየተመለከቱት ይገኛሉ። የብሩኖ ጎሜሬስ ዝውውር ካልተሳካ አርሰናል ሙሉ በሙሉ አይናቸውን የሚያዞሩበት ተጫዋች ይፈልጋሉ። ያም ደግሞ ስካት ነው ማለት የሚቻል ነው የሚሆነው። ወደ አድማቻችን እንግዲህ የተለያዩ መረጃዎችን ፈጠን እያልኩ ላድረሳችሁ። እንግዲህ ከኒውካስትል የሚወጡ የተለያዩ መረጃዎችን ቀደም ብዬ እንዳደረስኳችሁ የተለያዩ ናቸው። ግማሾቹ ብሩኖ ጎሜሬስን በሚመለከት በሚገባ ንግግር ተጀምሯል፣ በጥሩ ደረጃ ላይ ይገኛል የሚል ነው። ግማሾቹ ደግሞ አይ ንግግሮችን አልተደረገም የሚል ነው። ነገር ግን አርሰናሎች እንግዲህ በቃል ደረጃ 65 ሚሊዮን ፓውንድን አቅርበው ውድቅ እንደተደረገባቸው ይታወቃል። አሁን 70 ሚሊዮን ፓውንድ ነው። ኒውካስትል ግን ከ85 ሚሊዮን ፓውንድ በታች ተጫዋቹን መልቀቅ እንደማይፈልግ በግልጽ አቅርበዋል። አርሰናሎች እንግዲህ በኮሜርሻሉ ረገድ ማንም የሚችላቸው አልተገኘም። ታዲያ ከኤምሬትስ ጋር በሚገባ እንግዲህ ፍላይ ቤተር ኤምሬትስ የሚለውን የማሊያ ላይ ስፖንሰርን በሚመለከት ከ45 ሚሊዮን ፓውንድ የሚያገኙትን ማለት ነው በ25 ሚሊዮን ፓውንድ በመጨመር ለሚቀጥሉት 2 ዓመታቶች በሚገባ ተስማምተዋል ከኤምሬትስ ጋር። ኤምሬትስ እና አርሰናል እንግዲህ በሚገባ ጥሩ ግንኙነት ካላቸው ውስጥ አንዱ ነው ማለት ይቻላል። ስካትን በሚመለከት በጣም ጥሩ ዜና ወጥቷል። የበርንማውዝን አዲስ ኮንትራት ለመፈረም ሙሉ በሙሉ አልተስማማም። ይህ ተጫዋች ታዲያ በዚህ ክረምት እንደሚለቅ የሚጠበቅ ነው የሚሆነው። ታዲያ እኔን ተከትሎ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ የተጫዋቹ ፈላጊ ሆነው ብቅ ብለዋል። እንግዲህ አርሰናል ውሳኔ ሊወስን የሚችልበት ዕድል ይጠበቃል ማለት ነው። ብሩኖ ጎሜሬስ ወይስ አሌክስ ስካት? ትልቅ ፈታኝ ውሳኔን ከመድፈኞቹ የሚጠበቅ ነው። ከኢኤስፒኤን አርጀንቲና የወጣው መረጃ ደግሞ ጁሊያን አልቫሬዝ አትሌቲኮ ማድሪዶችን በነሱ ጋር መቆየት እንደማይፈልግና ሊለቅ እንደሚችል ፍላጎትም እንዳለው በግልጽ ተናግሯል። ንግግሮቹ እንዳለው ይታወቃል። አርሰናል ታዲያ በቅርብ እየተከታተሉት ካሉ ተጫዋቾች መካከል አንዱ ነው። የገብርኤል ማርቲኔሊን ለገበያ መውጣት ተከትሎ አርሰናሎች ዋጋውን አሁን ባለው የዋጋ መሰረት ከፍ አድርገው ሊገምቱት እንደሚችሉ የሚጠበቅ ነው የሚሆነው። አርሰናሎች ተጫዋቹን መጀመሪያ ዝውውሩ ሲከፈት 50 ሚሊዮን ፓውንድ አካባቢ ገምቱት ነበር። አሁን ግን እስከ 80 ሚሊዮን ፓውንድ ከተጫዋቹ ይፈልጋሉ። ሞርጋን ሮጀርስን በሚመለከት እንግዲህ አሁንም ገነር ብሎ የምታውቁት ይሆናል። ዘ አትሌቲክስ ላይ የሚዘግብ የአርሰናል ዘጋቢ ነው። እንግዲህ በጣም በሚገርም ሁኔታ የቪላ ተወካዮች ይችላል ከአንድሬ በርታ እንዲሁም ደግሞ ከአርሰናል ኃላፊዎች ጋር ከሆኑት ከክሮንኬ ቤተሰቦች መካከል ከሆኑ ከጆሽ ክሮንኬ ጋር ንግግሮችን አድርገው ነበር። አርሰናል በግንቦትና በሰኔ መካከል 80 እስከ 100 ሚሊዮን ፓውንድ ቢከፍል ዝውውሩን ይጨርስ ነበር። አንዴ ግን የኤሌት አንደርሰን ዝውውር ከተካሄደ በኋላ ግን ቪላዎች በቀጥታ 117 ሚሊዮን ፓውንዱን እንደጠየቁ ነው የሚያነሳው። አድማጮቻችን ይህ ዝውውር እንግዲህ በአርሰናል ታሪክ አወዛጋቢ ሆኖ የሚቀጥል ይመስለኛል። በተለይ ደግሞ የዚህ ተጫዋች የሞርጋን ሮጀርስ አስደናቂ ብቃቱን በቼልሲ የሚያሳይ ከሆነ ውዝግቡ የሚቀጥል ይሆናል ብዬ አስባለሁ። ሌላኛው እንግዲህ አርሰናልና አሁንም ታዳጊዎችን የመልቀቅ ጉዳይ በጣም አሳዛኝ ነው የሚባለው።
አርሰናል እንግዲህ ታዳጊ የሆነውን ሚሼል ኑዴከን የ16 ዓመቱን ታዳጊ ወደ ማንቸስተር ሲቲ አቅንተዋል። አርሰናልም ማንቸስተር ሲቲም ኮንትራትን አቅርበውለት ነበር። ለማንቸስተር ሲቲ ለመፈረም የተሻለ ገንዘብ ማንቸስተር ሲቲ ስላቀረበ ወደ ማንቸስተር ሲቲ ሄዷል። ዴቪድ ኦርንስቴን ነው የዘገበው። ይህንን ተጫዋች ከቻርልተን ነበር ያመጡት አድማጮቻችን። ሌላኛው ዞሊስን በሚመለከት ዛሬ ለንደን ደርሷል። ዝውውሩን የሚያጠናቅቅ ይሆናል። ከስብስቡ ጋር ዝግጁ ነው። የቅድመ ውድድር ጨዋታዎችን የሚጀምር ነው የሚሆነው። ይሄ ጥሩ ዜና የሚሆን ይመስለኛል። በተለይ አንዳንድ አዳዲስ ፈራሚዎች የቅድመ ውድድር ጨዋታዎችን ከስብስቡ ጋር መጫወታቸው በጣም አስፈላጊ ነው። ወደ አድማጮቻችን ሌላኛው እንግዲህ ኢናኪዮ አንጎላ የምታውቁት እንግዲህ የአርሰናል የተጫዋቾች ጉዳት እንዲያገግሙ አብሮ የሚሰራ ከስፔን ሪያል ቤትስ የመጣው በአርሰናል ማሰልጠኛ አካዳሚዎች ውስጥ ታይቷል። ይህ እንግዲህ ጥሩ ዜና ነው። አዳዲስ የአርሰናል የጀርባ የሚያስፈልገው በተለይ ባለፉት 2 ዓመታቶች የጉዳት ችግሮችን ተከትለው በዚህ ዓመትም አንዱ የሚጠበቅ ነው የሚሆነው። በጣም ፈታኝ ጊዜያቶችን አርሰናሎች ያሳልፋሉ ተብሎ ይታሰባል። በተለይ ብዙ ተጫዋቾች ብዙ ጨዋታዎችን አድርገዋል። አንዱ ዲክላን ራይስ ነው 69 ጨዋታ ነው ያደረገው። ታዲያ ይህንን ተከትሎ አርሰናል ጤና ወይም ደግሞ የጤና ኃላፊዎቹን ሜዲካል ዶክተሮቹን ማለት ነው እንዲሁም ደግሞ የስፖርት ሳይንስ ላይ እንዲሁም ደግሞ ተጫዋቾቹን እንዲያገግሙ የሚያደርጉትን በጠቅላላ ሙሉ በሙሉ ስታፎቹን ለውጥ አድርገዋል ማለት የሚቻል ነው የሚሆነው። ወደ አድማጮቻችን ሌሎች መረጃዎችን በቀጥታ ላደርሳችሁ። ያንዲዮ ሜንዴ ጋር እንጀምር። ያንዲዮ ሜንዴ ከፒኤስጂ እና በሊቨርፑል ቢፈለግም የመጨረሻ ምርጫውንና ውሳኔዎቹ ይጠበቃል። በተለይ በጣም ባሳዛኝ ሁኔታ በግል ጉዳይ ከተስማማ በኋላ የፒኤስጂ ዝውውሩ ውድቅ ሆኗል። 93.5 ሚሊዮን ፓውንዶችን አቅርቡ ከተባሉ በኋላ 13 ጎልና 10 አሲስት ባለፈው ውድድር ዓመት አድርጓል። አርሰናሎች ገፋ አድርገው ከሞከሩ ይህንን ተጫዋች የማግኘት እድላቸው ሰፊ ነው። በተለይ መስመሩን በመምራት ረገድ በጣም ጥሩ የሚባል ተጫዋች ነው። ታዳጊ ነው። ብዙ ቦታዎችን መሸፈን የሚችል ተጫዋች ነው። ታዲያ ይህንን ተጫዋች በሚገባ ማየትና ማጤን የሚያስፈልግ ነው የሚሆነው ብዬ አስባለሁ። ለአድማጮቻችን ኒኮ ዊሊያምስን በሚመለከት እንጀምር። እንግዲህ ሌላኛው ደግሞ 77 ሚሊዮን ፓውንድ ነው አድማጮቻችን የዚህ ተጫዋች የኮንትራት ማፍረሻ። አትሌቲክ ክለብ ተጫዋቹን ለመልቀቅ ይፈልጋል አይፈልግም፣ ተጫዋቹስ ይለቃል ወይ የሚል እና አርሰናል ደሞዙን በመክፈሉ ረገድ የኒኮ ዊሊያምስን 250 ሺህ ሳምንታዊ ደሞዝ የመክፈል ይችላል ወይ የሚለው ሌላኛው ጥያቄ ነው። ራፋኤል ሊያውን በሚመለከተው ሌላኛው መረጃችን ወደ አድማጮቻችን 50 ሚሊዮን ፓውንዶችን ማቅረብ የሚፈልግ ክለብ ካለ ተጫዋቹን መውሰድ የሚችል ነው። አርሰናል ከግራ መስመር ከያዟቸው ተጫዋቾች መካከል አንዱ ነው። እስከ 50 ሚሊዮን ፓውንዶችን እንግዲህ አርሰናሎች ማቅረብ የሚጠበቅባቸው ይሆናል። ወደ አድማጮቻችን ማይክ ጎድስን በሚመለከት እንግዲህ አርሰናሎች ይህንን ተጫዋች በቅርብ ወቅትም እየመለመሉት ይገኛሉ። በተለይ በቅርቡ አያክስ እና እንዲሁም ደግሞ ኦሎምፒያኮስ የውሰት የወዳጅነት ጨዋታን በሚያደርጉበት ጊዜ ሁሉ ይህንን ተጫዋች መመልመል ችሏል። በጣም አስደናቂ እንደሆነ በአርሰናል ቤት እምነት አለ። መድፈኞቹ ታዲያ ይህንን ተጫዋች ያስፈረሙታል። ባለፈው ውድድር ዓመት 17 ጎልና 15 አሲስት እንደነበረው መረሳት የለበትም። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።